ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱን ክፍል እንድትለቂለትና የአንቺን ደህንነት የአንቺን ሰላም አረጋግጠን ከአንቺ ጋር እንዲሆን እንፈልጋለን። ከአንቺ ጋር ሆኜ ህይወት የሚቀጥል እኮ ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍኩ። በሰላም ነው ደስታ? ምንም ደስ አላለኝም። ይሄ ነገር እኮ ወር እንድትቀራረቡ ያደርጋችኋል። ሩታ አንተ ለመረዳት እየሞከርኩኝ ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረገኝ። አሩታ ምንም የሚያውቀው ነገር የለም። ምንድነው የታደፈ? አልገባኝም። ምንድነው ሳያውቅ ነው ሻንጣውን ጎትቶ የመጣው ቤት ድረስ? ልክ ሰው ያስፈልግሻል ብለው ነው ብቻሽን እንዳትኖሪ እኮ በማስ አይደለም። እነሱ ሰው አይደሉም፣ እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያድር ሰው ያስፈልጋል። ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብሮኝ እስካላደረ ሰው የለኝም። ይበቃሻል ሩታ። ዳኒ ቀደና እኮ አጠገብሽ መሆኑ ምንድነው ጉዳቱ? ኖ ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? አሁን ለፈስ ቅዱስ በጣም እያናደዳችሁኝ ነው። ለምን አትተሳጩ? ስለያሳማችሁ ምናምን በዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ አንተ ምን ፍላጎት ለምን ማትናገረው? አንቺ ካሰጠሽው የትኛው ክፍል እንደሆነ ነገር ነው የቆረሰ ነው። አንተ የራስሽ ጉዳይ ነው፣ አይመለከተኝም። ገባሽ? በቃ ከጎንሽ ሰው ያስፈልግሻል። የሚሆንሽ ሰው ደግሞ እሱ ነው። ሩታዬ እንግዲህ በጣም በመደንገጥ እንዴ ሰው ከኔ ጋር ይኖራል ማለት ግዴታ ከኔ ጋር አንድ ላይ ቤት ውስጥ ማደር አለበት እንዴ ብላለችና እውነት ለመናገር ግን ይሄ ትክክለኛ ነገር አይደለም። በቃ ሩታዬ ለራሷ ለቤተሰቦቿም ክብር እንዳላት ማወቅ የምትችሉት በዚህ ነው። በቃ አገባሻለሁ ስላለ ስጦታ ስለሰጣት ምናምን ግዴታ አብሯት መኖር አለበት ማለት አይደለም። ነገሮችን እስከመጨረስ ድረስ አብርሃም እያደረገ ያለውን ነገር ብልግና ነገር እሷ ማድረግ አትፈልግም። በስነ ስርዓት ከተጋቡ በኋላ አብሮ መኖር ይችላሉ። ያለዛ ግን ደግሞ እስከዛ ድረስ ግን አብሮ ከእሷ ጋር መኖር እንደማይችል ሩታ የተናገረችው ትክክለኛ ሀሳብ ነው ብዬ አስባለሁ። በእርግጥ ሰው ያስፈልጋታል ብቻዋን መሆን የለባትም ብለው ሊሆን ይችላል። ግን ቢሆንም እኔ እናንተ እስካላችሁኝ ድረስ እሱ እኔ ጋራ መኖር አለበት ብዬ አላስብም ብላለች። ሀሳቧን ተናግራለች። ይሄ ሻንጣው ምንድነው? ወይኔ ደስታዬ ተው እና እንግዲህ ያው ስጦታ መስጠት እና አብሮ መኖር ይለያያል። በነገራችን ላይ ማለት ነው እኔ በጣም ነው የምወደው። እኔ ደስታ ከሷ ጋር አብሮ ቢሆንም ደስ ይለኛል። ግን ደግሞ አለ አይደለ እሷም አንድ ቤት ውስጥ ከኔ ጋር አብሮ ከሆነ መጥፎ ነገር ይፈጠራል ብላ ስላሰበች ነውና አብርሃም ያደረገውን ነገር አሁንም አብርሃም እዚህ ከቤት ውስጥ ሌላ ወንድ አስገባች ምናምን የሚለው ነገር አይደለ አብርሃም እያደረገ ያለው ነገር ስለሚያስጠላበት ዳኔም እንግዲህ ግዴታ ካንቺ ጋር መሆን አለበት ክፍሉን አሳየኝ ምናምን እያለ ራሱ ያዙ ልቀቁኝ እያለ ነበርና ሩታም እንግዲህ አይሆንም ብላለች፣ ግግም ብላለች። ማን ያሸንፋል የሚለው ነገር አብረን እናያለን። ግን እንግዲህ እርግጠኛ ነኝ ሻንጣውን ይዞ ወጥቷል። ከሷ ጋር አይኖርም እርግጠኛ ነኝ በዚህ አያያዝ ማለት ነው። ምክንያቱም ከተጋቡ በኋላ ራሱ አብሮ መኖር ራሱ እጠራጠራለሁ ሩታዬ